ስለዚህ ሃይማኖት የተገለጠ ነው የተቀበልነው ነው የምንጠብቀው የምንጠብቀው አንደኛ የተቀበልነው ስለሆነ ሁለተኛ ስለሚጠብቀን ብንጠብቀው ይጠብቀን ከምን እንጠብቀዋለን ከተባለ አንደኛ የምንጠብቀው ከምንድነው ከተባለ ከሌባ ከቀጣፊ ከወንበዴ ይጠበቃል ሃይማኖት ሌባ ቀጣፊ ወንበዴ ሶስቱም የተለያዩ ናቸው እንደሚታወቀው ሌባ በሰይጣን ሃይማኖታዊ የሆኑ ነገሮችን የምትፈተኑ መንፈሳዊ ነገሮቻችሁን ዝቅ ቅንስ ብሎባችሁ በቤተክርስቲያን በኩል ያሉት ምስጢራት ቀንሰውባችሁ ለይታችሁ አልመጥንላችሁ ያሉ ሰዎች ካላችሁ እናንተ በጾም በጸሎት መትጋት ይጠበቅባችሁ እግዚአብሔርን ማየት የምትፈልጉ ካላችሁ ማመን ስታምኑት እግዚአብሔር ይገለጻል እንዴት እንጠብቀዋለን ከተባለ መሳሪያ በመያዝ ቅንቱ ሐቆ የልብከው ልቡናችንን በመታጠቅ የመንፈስ ቅዱስን ዝናር ታጠቁ ዘውቱ ቃለ እግዚአብሔር ይሁን ቃለ እግዚአብሔር ነው ስለ ሃይማኖት ጥንቅቅ አድርጎ በማወቅ ከሌባ ከቀጣፊ ከወንበዴ ለመዳን ሃይማኖቱን ጠንቅቆ ማወቅ ያስፈልጋል አንድ ባህታዊ ቤተ መቅደስ ገብተው ሲጸልዩ ሌሎቹ መነኮሳት ሥርዓተ ጸሎታቸውን አድርሰው ወጡ እኛ አባት ከቤተ መቅደሱ ገብተው ዘገዩ እና ተረኛው የቤተ መቅደሱ አገልጋይ አባ ይውጡ ቤተ መቅደሱን ሊዘጋ ነው ይበቃል የጸሎት ሰዓት አልቋል ይመለሱ ሲላቸው በቃ እንዴት ብዬ አይኔን ከክርስቶስ እንዴት አድርጌ ልንቀለው እየተነጋገርን ተው እንጂ በቃ ልክ በማየት ደረጃ አያችሁ ክርስቲያኖች ሰው ቤተ ክርስቲያን ሲሄድ ዓለምን ረስቶ እግዚአብሔርን እስከማየት መድረስ ተገልጾላቸዋል ሁለት ባህታውያንም በአንድ በረሃ ይኖራሉ ለዚያ ነው እኮ አሁን በገድላት በቅዱሳት መጻሕፍት የምንመለከታቸው እንዴት ሊሆኑ ይችላሉ ተብለው ለምሳሌ ጦቢት የተሰኘ አንድ ህፃን ልጅ የጦቢያ ልጅ ነው አባቱ ልኮ ሲሄድ መንገዱ ሩቅ ከመሆኑ የተነሳ ቢፈራ የእግዚአብሔር መልአክ አብሮት ሄደ ይላል ክርስቲያኖች በሥራ ቦታችን እግዚአብሔርን ትተነው እንዳልመጣ ቤተክርስቲያን በመመላለስ ብቻ እግዚአብሔር የሚገኝ ቤተክርስቲያን መምጣት መልካም ነው ነገር ግን ቤተክርስቲያን ስንመጣ ለቤተክርስቲያን መምጣት አስፈላጊ የሆነ ሰው ሆነን መምጣት ያስፈልጋል ቤት ላይ ሚስት ባልን ልጆችን ጎረቤትን በሥራ ቦታ አሰሪ ከሰራተኛው ሰራተኛ ካሰሪው እንዲህ የሚያገለግሉትን ህዝብ እየሸወዱ ወደ ቤተክርስቲያን መመላለስ ፈጽሞ ከእግዚአብሔር ጋር ያገናኝ ትተነው እንዳንመጣ መስሪያ ቤት ላይ ገበሬውም ደንበር ሲፈነቅል ቆይተ ወደ ቤተክርስቲያን የምትመጣ ከሆነ እግዚአብሔር ከዚያ ከደንበሩ ትተው እንዳትመጣ ያስፈልጋል መጠንቀቅ ያስፈልጋል በፍልስፍና በስጋው ያስተሳሰብ በጉልበት በመስራት ብቻ እንደርስበታለን የምትሉትን ስራችሁ ሃይማኖት ጨምሩበትና ከሚሆነው በላይ ሆኖ ታዩታላችሁ ከምታስቡት ይሆናል ብላችሁ ከሚታሰበው በላይ ሆኖላችሁ ማየት የምትችሉት ሃይማኖት ሲጨምሩበት አምናችሁ የምትሰሩት ስራ ሁሉ ለሌሎችም ትምህርት ይሆናል ስለዚህ ሃይማኖት ያላየነውን የምናይበት በፍልስፍና በስጋው ያስተሳሰብ በጉልበት በመስራት ብቻ እንደርስበታለን የምትሉትን ስራችሁ ሃይማኖት ጨምሩበትና ከሚሆነው በላይ ሆኖ ታዩታላችሁ